ረሱሉ ዓለይሂ ሰላም ለመጀመሪያም ለመጨረሻም ያደረጉት ሐጅ ይሄ ብቻ ነው። በ10ኛው ዓመት ሂጅሪያ ነቢዩ ዓለይሂ ሰላቱ ወሰላም ወደ ሐጅ ተንቀሳቀሱ። እሳቸው ሐጅ እንደሚያደርጉ ሲታወቅ ከ122,000 እስከ 144,000 የሚሆን ህዝብ እዛ ቅፍለት ላይ ተከተላቸው። ከሳቸው ጋር ሐጅ ለማድረግ ከሳቸው የዲን ድንጋጌዎችን ለመውሰድ ህዝቡ የተመመበት ዓመት ነበር። ነቢዩም ዓለይሂ ሰላቱ ወሰላም በመንገዳቸው ላይ ሲጓዙ አንድ ሸለቆ ላይ ሲደርሱ፣ በእርግጥ ያን ሐጅ ብዙ ነቢያቶች አድርገውታል። የዚህ ሸለቆ ስያሜ ምንድነው ይሏቸዋል። ይሄማ ስሙ እንዲህ ይባላል ይሏቸዋል። አወል እዚህ ቦታ ላይ ነቢዩላህ ሙሳ በተልቢያ ድምፁን ከፍ ያደረገ ሲያልፍ መለከተዋለሁ ይላሉ። ከዛም ትንሽ ይጓዙና ሌላ ኮረብታ ይደርሳሉ። ይሄን ቦታ ስምን ትሉታላችሁ ይሏቸዋል። ስሙን ይነግሯቸዋል። አዎ ወንድሜ ነቢዩላህ ዩኑስ እሱም ተልቢያ እያለ እዚያ አቋርጦ ሲሄድ አየዋለሁ። የተሳፈረበት ግመል ወይም ፈረስ ልጓሞቹ ከቅጠል ነበር። ነቢያቶች ሁሉ ይሄን ቤት ተመው ጎብኝተውታል። ነቢዩላህ ኢብራሂም ዓለይሂ ሰላም ከገነቡት በኋላ ከእርሳቸው በኋላ የመጡ ነቢያቶች ሐጅን አድርገዋል። ይሄው ዛሬም ነቢዩ ዓለይሂ ሰላቱ ወሰላም በርካታ ሺህ ሰሃባዎችን አስከትለው መካን ገብተው ጠውፈውና ጨርሰው ወደ 9ኛው ቀን ዓረፋ ተራራ ጥግ ተሰይመዋል። ያ የተከበረ ቦታ በተከበረው ቀን ላይ ታሪካዊ ንግግራቸውን አደረጉ። የእሳቸው መልእክት መቋጫ፣ ያስተምህሮቶቻቸው ማሳረጊያ፣ እስልምና ምንድነው ብሎ ማጥናት ለፈለገ ሰው የመጨረሻ ማህተማቸው የዓረፋ ቀን ያደረጉት ኹጥባቸው ነው። ያደረጉት ትልቅ ንግግር ነበር። ያስተምህሮቶቻቸው ተጨምቆ ሲወጣ ያኔ ቀን ያደረጉት አስተምህሮት። ነቢዩ ዓለይሂ ሰላቱ ወሰላም ግመላቸው ላይ ወጡና ህዝቡ በተሰበሰበበት ላይ ንግግራቸውን ጀመሩ። አንደበታቸው ማራኪ፣ ድምፃቸው ሳቢ ነበር። አላህ የሰጣቸው ንግግሮቻቸው ተሰልስለው የሚፈሱ የሚመስሉ ሉል ነበር ቃላቶቻቸው። ኡቲቱ ጀዋሚዕል ከሊም፣ ንግግርን ቋጥሮ የመናገር ችሎታ አላህ ሰጥቶኛል ይላል። ታዲያ ለዛ ሁሉ ህዝብ እንዲደርስ የሚያስተጋቡ ሰዎች ተራራ ላይ ሆነው ንግግራቸውን ጀመሩ። ንግግራቸውን ሲጀምሩ አዳማጩ ትኩረት እንዲሰጠው አንድ ቃል ተጠቀሙ። አዩሃናስ አላህን ካወደሱ በኋላ እናንተ የሰው ልጆች ያሉ። ጥሪው ለአደም ልጆች ባጠቃላይ፣ መልእክቱ ለሰው ልጆች ሁሉ ባጠቃላይ። መልእክታቸው ሲቋጭ ምን እንደሚመስል ያስተላለፉበት ነው። እናንተ ሰዎች ሆይ እስመዑ ከላሚ ወዑ ኡበይን ለኩም፣ ንግግሬን አዳምጡ ያዙትም ላብራራላችኋል። ከዛም አስከተሉ ለዓሊ ላ አልቃኩም በዕደ ዓሚ ሃዛ ፊ መውቅፊ ሃዛ፣ ምናልባትም ከዚህ ዓመት በኋላ እዚህ ቦታ ላይ ላታገኙ ትችላላችኋል። ይሄ ንግግር የሰሃቦቹን የቆዳ ጸጉር እንዲቆም አደረገው። ምናልባት ከዚህ ዓመት በኋላ ይሄን ንግግር ላይ ሰሙት ይችላል። መልእክተኛው ዓለይሂ ሰላቱ ወሰላም ወደ ላጋቸው ጌታ ሊሻገሩ ይችላሉ። ደንግጠው ፈርተው ሰውነታቸው ሁሉ ጀሮ ሆኖ ነበር ያዳመጡት። እዛው የዓረፋ ሜዳ ላይ ሁላችን እዛ ቦታ መቆም አላህ ይወፍቀን። በየዓመቱ አላህ ይወፍቀን። በየዓመቱ ማህረታውን አላህ ይወፍቀን። አጣ ዱንያ ቢረባህ 70 ዓመት ዓረፋ ተራራ ላይ ቆም ያለው ይላል። 70 ጊዜ አላህ ከሚመላለሱበት አላህ ያድርገን። ያ ተራራ የአላህ እዝነት የሚወርድበት፣ አላህ ወደ ታችኛው ሰማይ የሚቀርብበት ነው። ተነዝሉል ኢላሂ፣ አላህ ቀርቦ ባሮቼ ምን ፈልገው መጡ ብሎ መላእክት ለሚኩራራበት ቀን። ኸይሩ የውምን ጠልዐት ዐለይሂ ሸምስ፣ ፀሐይ ከወጣችበት ምርጡ ቀን 9ኛው ቀን፣ መላእክት ሁሉ የሚታደሙት ቀን ያ ዓረፋ የሚባለው ተራራ ጥግ ምእመናን የሚሰፍሩበት ያ ተራራ ጀበሉ ረሕማ ተብሏል። የአላህ እዝነት ስለሚወርድ ጀበሉ ተውባ ተብሏል። ሰዎች ከወንጀላቸው ወደ አላህ የሚመለሱበት ቦታ ስለሆነ
አላህ የሚምርበት ተራራ ስለሆነ የሚመርበት ክልል ስለሆነ እዛ መሃል ላይ ቆሙና ነብዩ አለይሂ ሰላቱ ወሰላም ከተራራው ጥግ ቆሙና ንግግራቸውን ቀጠሉ። እናንተ ሰዎች ሆይ ከዚህ ዓመት በኋላ እናንተ ውስጥ ላልኖር ይችላል። ለዛ ነው የስንብቱ ሐጅ የሚባለው ሐጀቱል ወዳዕ የመፈጸሚያው የመጀመሪያቸውም የመቋጫቸውም ሐጅ ነው ለነብዩ አለይሂ ሰላቱ ወሰላም። ንግግራቸውን ጀመሩ። አዩሃናስ እናንተ ሰዎች ሆይ ተመልከቱ የመጀመሪያ አስተምሮታቸው ኢነ ዲማአኩም ወአምዋለኩም ወአዕራደኩም ሐራሙን ከሑርመቲ የውሚኩም ሃዛ ፊ በለዲኩም ሃዛ ፊ ሸህሪኩም ሃዛ አሉ። ደማችሁ አሉ፣ ገንዘቦቻችሁ፣ ክብሮቻችሁ አንዱ በአንዱ ላይ ሊያልፋቸው የተከለከሉ ናቸው። ልክ ይሄ ቦታ አላህ ዘንድ የታፈረ የተከበረ እንደሆነው፣ ልክ ይሄ ቀን የተከበረ ይሄ ወር እንደሆነው፣ ይሄ ቦታ የተከበረ እንደሆነው አላህ ዘንድ የሰዎቹ ደም፣ ገንዘቦቻቸው፣ ክብሮቻቸው፣ ስማቸው፣ ዝናቸው እናንተ ዘንድ የተከለከለ ነው። ኢላ አን ተልቀው ረበኩም ጌታችሁን እስክታገኙት ድረስ እስክትገናኙት ድረስ ለዚህ ተብሎ የሚፈቀድ ነገር የለም። ነቢዩ ዓለይሂ ሰላቱ ወሰላም በማሳረጊያ ትምህርታቸው መጀመሪያ ያስቀመጡት ኢነ ዲማአኩም ኢነ ተውኪድ ነው። አጠንክረውን የጀመሩት ደሞቻችኋል። አንድ ሰው የአንድን ሰው ደም ማፍሰስ በእስልምና በክፉ የተኮነነ ከወንጀሎቹ ሁሉ አንዱ ትልቁ እሱ ነው። አንድን ሰው ሌላን ነፍስ ማጥፋት የሙስሊምን አይደለም፣ የመጽሐፍ ሰዎች የምንላቸውን ክርስቲያኖችን አይደለም፣ ጣዖት አምላኪን ቢሆን እምነት የለሹንም ሰው ቢሆን ደሙን ማፍሰስ ነቢዩ ዓለይሂ ሰላቱ ወሰላም በትልቁ የኮነኑት ቁርአን አጸያፊነቱን የጠቀሰው የሰው ልጅ ደም ክብር ነው። ነፍስ ክብር አላት። ነፍስን የሚወስዳት የፈጠራት ጌታ ብቻ ነው። ሰውን ለመግደል አልተፈቀደለትም። ሰውን አይደለም ራሱን መግደል በእስልምና ክልክል ነው፣ ሌላውን አይደለም። ራሱን አንድ ሰው ቢያጠፋ ትልቅ ወንጀል ነው። ባጠፋበት ሁኔታ ተቀስቅሶ ለዓመታት እንዲሰቃይ ይደረጋል። ራሱን ከፎቅ ፈጥፍጦ ገሎ ከሆነ ይቀሰቀስና ከፈጥፈጥ እየተባለ ሩሑ እየተመለሰች የስቃይ ህይወትን ይመራል። በመርዝ ገሎ ከሆነ አላህ ቀስቅሶት ሁሌ ራሱን መርዝ እየጠጣ እንዲገል ይደረጋል። ስቃይ በጣም ከባድ። እንኳን ሌላን መግደል ራስን መግደል በእስልምና ክልክል የተወገዘ ነው። ነፍስን የሚወስዳት የፈጠራት ጌታ ብቻ። አንዳንድ ሚዲያዎች ላይ ትሰማላችሁ የማይሆኑ ወሬዎች፣ የማይመስሉ ፕሮፓጋንዳዎች። እስልምና ለነፍስ ትልቅ ወጋ የሰጠ ሃይማኖት፣ አመነም አላመነም የተከበረ የሰው ልጅ ነው። ወለቀድ ከረምና በኒ አደም። ነፍስን የሚወስዳት አላህ ብቻ። አንዲትን ነፍስ ያለ ጥፋቷ ያጠፋ ሰው ወንጀሉ ምን ያህል ይመስላችኋል? ፈከአነማ ቀተለ ናስ ጀሚዓን፣ የሰው ልጆችን በአጠቃላይ እንደገደለ ይቆጠራል አላህ ቁርአን ላይ እኮ። አንድን ነፍስ ገደልክ ማለት የአደም ልጆችን ሁሉ ጨርሰሃል ማለት። የሰው ልጆች በታሪክ አምድ ከ100 እስከ 117 ቢሊየን ህዝብ ምድርን ኑሮ ተሻግሯል ይባላል ጥናቱ። አሁን ምድር ላይ 8.3 ቢሊየን ህዝብ ይኖራል። ለወደፊትም ከዚህ በላይ ቁጥር ይመጣል። አንድ ነፍስ የገደለ ሰው ይሄን ሁሉ ፍጥረት እንደጨረሰ ይቆጠራል። ነፍስ እነ ዲማአኩም ደሞቻችሁ ክልክል ነዋል። ሙስሊም ሰው አይገልም። ሙስሊም ወደ ሌላው ቢላውን አይዘረጋም፣ ጣታውን አይስንም። ሙስሊም ሆነ አልሆነ፣ ጠላት ሆነ አልሆነ፣ ሊያጠፋህ ሲመጣ ዲንህን ሊያወድም ሲመጣ ያኔ ደረትህን ትሰጣለህ፣ ያኔ ትሰዋለህ። አብሮ የሚኖረው ምንም ያላደረገውን የፈለገውን ነገር ይመን የመኖር መብት አለ። ደሙን ልታፈሰው አልተፈቀደልህ። ደም ማፍሰስ ጸያፍ ነው፣ ትልቅ ወንጀል። እስልምና የአንድን ሰው ነፍስ በሁሉም ሰው ነፍስ የመዘነው። ወመን አሕያ አለ ሕያው ያደረጋት አንዲትን ነፍስ የሰው ልጅ ሁሉ ሕያው እንዳረገ ይቆጠራል። አንድ ጎረቤት ታሞ አግኝተኸው አሳክመኸው ሕይወት ዘርአበት ማለት የሰው ልጆችን ሁሉ ሕያው እንዳረክ ይቆጠራል። ነፍስ
ደምን ማፍሰስ ጸያፍ ነው። ሁሌ ላይ ይገርመኛል። ደም ለምን ቀይና ወፍራም ሆነ? እንድትጸየፈው እኮ አይደለም የሰው ደም የሌላ ደምን እንኳን እንድትሸሸው። የመጀመሪያ የነብዩ አደራ ኢነ ዲማአኩም ደሞቻችሁ የአንድን ወንድን ደም ማፍሰስ አይደለም ሙስሊም አይደለም የመጽሐፍ ሰዎች የክርስቲያን አይደለም ቀርቶ ጣዖት አምላክ ይሁን ልትገለው አልተፈቀደልህ። ትጠራዋለህ ወደ ዲንህ ከተቀበለ መልካም ካልተቀበለ ለኩም ዲኑኩም ወሊየ ዲን እኔም መንገድ አለኝ አንተም መንገድ አለ። ኢነ ዲማአኩም ልብ በሉት አስምሩበት ደሞቻችሁ ወአምዋለኩም ገንዘቦቻችሁ አንዱ ያንዱን ገንዘብ ሊወስድለት አልተፈቀደል። ሊያጭበረብረው እዳ ወስዶ ሊጠፋ አልተፈቀደለት። ወአራደኩም ክብራችሁ የሰው ክብር አሁን በሶሻል ሚዲያው ዘመን የለም አይደል? በማህበራዊ ሚዲያው ዘመን ሁሉም ሰው የሚጠለጠልበት ነው አይደል? የሀገር መሪ ይጠለጠላል፣ የሃይማኖት መሪ ይጠለጠላል፣ ትላልቅ ሰው ይጠለጠላል። ሁሉ ቢተችበት ዘመን ነው። ወአራደኩም ክብሮቻችሁ የሰውን ክብር ልትነካው አይገባም። መልእክትን ታስተላልፋለህ እንጂ ዋሽተህ ስሙን አታጠፋው። ሙስሊም እንኳን ባይሆን ክብሩን ልትነካው አልተፈቀደልህ። ነቢዩ ዓለይሂ ሰላቱ ወሰላም መልእክታቸውን ቀጠሉ። አዩሃናስ እናንተ የሰው ልጆች ያሉ መልእክቱ ለሰው ልጆች ነው። ከናንተ መሃል አማና የተሰጠው ሰው ካለ ወደ ተገቢው ቦታ ያድርሳል። ቃሉን ይጠብቅ፣ አማናውን ይጠብቃል። እኛና አማና ኢስላም ካበለ ቀኑ ዘነበለ፣ ሙስሊም ከዋሸ ቀኑ ተበላሸ ነበር የአያቶቻችን ስም አይደል? እኛና አማናው እንዴት ነን? ሰው ሰጥቶ ብሩን እኛ ጋር ያገኘዋል። ቃል ኪዳናችን እንጠብቃለን። የነብዩ የመጨረሻ ማሳረጊያው አንዱ ቃል ይሄ ነው፣ አማናችሁን ጠብቁ። ሙእሚን ታማኝ ነው። ሙእሚን የሰው ብር አይወስድም። ሙእሚን አይሰርቅም። ሙእሚን ቃሉን ይጠብቃል። ሙእሚን ፌክ አይሸጥም። ሙእሚን አያምታታም። ሙእሚን ማለት የታመነ ሰው የሚረጋበት ማለት ነው። እሱ ዘንድ ያለኝ አይጠፋም የሚለው ማለት ነው። ነቢዩ ዓለይሂ ሰላም ከዛም ወሲያቸውን ቀጠሉ። ሶስተኛ ኢነ ሪበል ጃሂልየቲ መውዱዑን ተሕተ ቀደሚ ወኢነ ዲማአል ጃሂልየቲ መውዱዑን ተሕተ ቀደሚ። ቂምንና በቀልን ሻሩት። በዛ ንግግራቸው ከኔ ከመላኬ በፊት የነበረ የተቋሰላችሁት የፈሰሰ ደም ካለ እግሬ ስር ጥየዋለዋል። ለበቀል ማንም ሰው ከዚህ በኋላ እንዳይነሳ የመጀመሪያ ምጥለው የዓሚር ኢብኑ ረቢዓ ያጎታቸው ልጅ ደም አለ። ሌላ ጎሳን የገደለው ቁረይሾቹ እንገለዋለን ብለው ሁሌ ቂም ይዘው ኑረዋል። ያጎቴ ልጅ ደም እኔ እግሬ ስር ጥየዋለዋ። አንበቀልም ይቅር ብለናል አሉ ነብዩ አለይሂ ሰላቱ ወሰላም። ሁላችሁም ይቅር በሉ አሉ ነብዩ አለይሂ ሰላቱ ወሰላም። እንዲሁም አሉ በጃሂልያ ዘመን የነበረ ገንዘብ ሰጣችሁት አራጣ ወለድ የወለደ ካለ እሱም እግሬ ስር ወድቋል። ዋናውን ገንዘባችሁን ውሰዱ፣ ወለዱን ጣሉ አሉ ነብዩ አለይሂ ሰላቱ ወሰላም። ከዛ ማስከተለው የመጀመሪያ ምጥለው አሉ ነብዩ አለይሂ ሰላቱ ወሰላም ያጎታቸው የአባስን የሱ ሀብታም ነበር፣ ሰዎችን ያበድር ነበር፣ በሪባ ብር ነበረው ሰዎቹ ጋር። ያንን ጥየዋለሁ አሉ። ዋናውን ገንዘብ ትወስዳለህ፣ ወለድን የሚባል ትተዋለህ። አየው የነቢዩን አለይሂ ሰላቱ ወሰላም አስተምሩ። አንድን ነገር ሲጀምሩ በራሳቸው ቂምን ራሳቸው ሻሩ፣ ወለድን ራሳቸው ረገጡና ህዝባ አስተማሩ። ያኔ ትርጉም ይኖረዋል። በየትኛውም የህይወት ጉዞ ላይ የምንጀምረው ከራሳችን መሆን እንዳለበት እያስተማሩ ነው። ሰደቃ ስጡ ከማለታችን በፊት ሰጠን፣ ሌሊት ቁሙና ስገዱ ከማለታችን በፊት ሰግደን ሲሆን ንግግራችን ትርጉም አለ። ለተቀባይነት ሚዛን አላህ ይሰጠዋል። አላህን እኛ ማታለል አንችልም። ሊመ ተቁሉነ ማ ላ ተፍዐሉ ማታረጉትን ለምን ነው የምትናገሩ ይላል አላህ። ትልቅ ኩነና ነው አላህ ያቀረበው። አንድ ሰው ራሱ ተግብሮት ራሱ ተጭኖት እሱ ሲናገር ትርጉም አለ። በራሳቸው ጀመሩ። ነቢዩ አለይሂ ሰላቱ ወሰላም በህይወት ጉዟቸው በአጠቃላይ ጉዞ የሚጀምሩት ከራሳቸው ዘካን ስጡ አሉ። ለራሳቸው ቤተሰብ ግን ዘካን መስጠት ክልክል።
የነቢዩ ቤተሰብ ከሆንክ ዘካ ይገባ። ለምን? ይሄ ዲን እሳቸው የሚበሉበት አይደለም ያበሉበት ነው። የእሳቸው ቤተሰብ የሚጠቀሙበት አይደለም ሌላው የሚጠቀምበት ነው። እስልምና ውስጥ ወኢታኡ ዘካት ዘካን የሚሰጡ እንጂ ዘካ የሚቀበሉ ሚል የተወደሱ ሰዎች የሉ። እስልምና ምታበላበት እንጂ ምትበላበት ዲን አይደለም። በአንስከው ክብር ዝና ዕውቅና ምታግበሰብሰው ጥቅም የለም። እንደ ሰው ለፍተ ነው መታደር። አንድ ትልቅ ሰው ወደሆነ ሱፐርማርኬት ገቡ። ሲገቡ ይሄ ቲን ይሸጥ ነበር። ወቲኒ ወዘይቱን ፍራፍሬ ይሄ ሊገዙ ሲገቡ ሰውየው አያቸውና እንዴ ሸኽና እርሶ መጡ እንዴ በነፃ ይውሰዱ አላቸው። እሳቸው አንድ ቃል አሉት፣ ላነሽተሪ ቲን ብዲን አሉት። እኛ እኮ ቲንን በዲን አንገዛም ብለው ጥለው ወጣው። የእስልምና አቋም ይሄ ነው። ኃላፊነት ሲሰጥህ ያላግባብ አትጠቀመው። የመጅሊስ ቦታ ሲሰጥህ በነፃ ሐጅ አትመላለስበትም። የህዝብ አማና ነው የተሰጠህ። የተሰጠህን ክብርና ዝና ንዋይን አታሳድበትም። እንደ ሰው ሰርተህ ነው የምታደር። ተበድረህ ለፍተህ ወድቀህ ትነሳለህ። ከዛም ዘካት ትሰጣለህ። ዘካት ትቀበል። በአገልግሎቶቻችን ጥቅም ማሳደድ የለብን። ይኸው እዚህ መስጂድ ላይ ብዙ ዓመት ኢማም አድርገውኛል። እስካሁን ደሞዝ አልሰጡኝም። ነጋዴስ ሆነን ደሞዝ እንዴት እንወስዳለን? የክፍለ ሀገር ዳዕዋ ስንጠራ ራሳችን ትኬት ቆርጠን ሰው መዋጮ ሲያደግ አብረን አዋጠን ምትኖረው ዲን ነው እስልምና። ረሱል ያደረጉትን ሰለላሁ ዐለይሂ ወሰለም ነቢዩ ዐለይሂ ሰላቱ ወሰላም መጀመሪያ ምጥለው ያጎቴል ወለድ ብር ነዋል። መጀመሪያ ግሬሰር ምረግጠው ያጎቴል ልጅ ደም ነዋል። ያኔ ትውልድ ይከተላል። አንተ የኖርከውን ነው ሌሎችን ይኖሩልህ። አላህን መዋሸት አይቻልም። ያልተከበርከው ሰዎች ውስጥ ገብቶ ተጽዕኖ አይፈጥርም። ይህን ነው ረሱል ሰለላሁ ዐለይሂ ወሰለም ያስተማሩ። ተግብረው ተራመዱ አላቸው። ጦርነት ላይ አወል ሶፍ የምታገኛቸው እሳቸው ነው። ለዛ ነው ለመሰዋት ዝግጁ የሆነ ሰሓባን የወለዱት እሳቸው ፊት ናቸው። ኸይማቸው ላይ ቁጭ ብለው እንደ ድሮ ነገስታቶቹ አይደለም ያዘመቱት፣ አወል ሶፍ ናቸው። ለዛ ነው ኡሁድ ጦርነት ላይ ራሳቸው የተበሳው ጥርሳቸው የተሰበር ሞቱ እስኪባል ድረስ የተወራ። አንተ አወል ሶፍ ነው የምትሆን። ኢዛ ኩንተ ቱሪዱ ኢማሚ ፈኩን አማሚ። መሪ መሆን ከፈለክ መጀመሪያ ተጋፈጥ ወርደ። አመሰግናለሁ። የድምፃችን ይሰማ ትግል የህዝቡ እንቅስቃሴ አንዱ ሚስጥር መሪዎች ያላቸው ሰዎች አወል ሶፍ መሰለፋቸው፣ መስዋዕትነት ለመክፈል በመገኘታቸው። አንተ ፊት ስትሆን ህዝብ ይከተላል። ይሄ ነው የህይወት ቀመር። ነቢዩ ዐለይሂ ሰላቱ ወሰላም ደሞቻችሁን እግሬ ስር ረግጫለሁ፣ ወለዱን እግሬ ስር ረግጫለሁ፣ መጀመሪያ ምጥል ቤተሰቤን ነው አሉ። ሁሉም ተከታይ ነው ያኔ። ንግግራቸውን ቀጠሉ። ነቢዩ ዐለይሂ ሰላቱ ወሰላም ያስተምሮቶቻቸው ማሳተሚያ ማሳረጊያ ነው የተናገሩት። ከዛ ማስከተሉ እስተውሱ بالنساء خيرا አለ። የሴቶቹን ነገር አደራሉ። ወተቁላህ ፊልኒሳ ሴቶቹን እንዳትበድሏቸው። ሴት ልጅ አሁን የቃ ማሻሻጫ መቀለጃ ነች አይደል? ክብር ያልተሰጣት አደባባይ የወጣች ራቆት እንድትሸጥ የተደረገች ነች። ታገቢኛለሽ ወይ ብሎ ተንበርክኮ ይጠይቃትና በእንብርክክ ከቤት ያስወጣታል በአመቱ። ሴት ልጅ መቀለጃ የሆነችበት ዘመን ላይ እንገኛለን። እስልምና በመጨረሻው አደራ ላይ እንኳን እሷን አረሳት። አደራችሁን አሉ ንብረቶቻችሁን ልታሟሉላት ቤቷን ምግቧን እናንተ ላይ ግዴታ ነው። ደግሞ የእናንተን ክብር ሚነካ ነገር ላታደርግ እሷም ላይ ግዴታ ነው። ድሮም እስልምና ሴት ልጅ ስትቀበር አግኝቷት እሱ ነበር ያዳናት። ወኢዘል መውኡደቱ ሱኢለት ቢአይ ዘንብን ቁትለት። አንድ ሰው ሴት ልጅ ሲወልድ ያፍር ይሸማቀቅ ነበር። እስልምና መጥቶ ሴት ልጅ ትልቅ ደረጃ ሰጣት፣ ከፍ አደረጋት፣ የቤቱ ንግስት አደረጋት። እሷን ቤቷን ተከራይተ ልብሷን አልብሰ ቀለቧን ሞልተ እንደ ንግስት እንድታኖራት እስልምና አዘዘ። አንተ ትወጣለህ፣ ትለፋለህ፣ ትሰራለህ፣ እሷስ ትውልድ ቤት ውስጥ ኮተኩታለች። ዱባዮቹ ቆንጆ አባባል አላቸው። ቤት ውስጥ ቁጭ ብለው ልጅ የሚያሳድጉ እናቶቹን የነገው ትውልድ ገንቢዎች ይሏቸው። ታላቁ ኡስታዝ በለው የአገሪቱ ጠቅላይ ሚኒስትር በለው ቤት ነው ተኮትኩቶ የሚወጣው። የሱ አናጭ እሷ ነች። ይህን ክብር እስልምና ሰጣት።
ቁርአን ውስጥ ሱረቱ ሪጃል ሚል አታገኙ። ሱረቱ ኒሳ ግን ታገኛላችሁ። በስማቸው ምዕራፍ ሰየመላቸው። የተለየን ክብር የሰጣት ዲን እስልምና። ሴትን ከፍ አረጋት፣ ሴትን ሸከፋት፣ ሴትን ጠበቃት፣ ሴትን አስዋባት፣ ሴትን ቁጥብ እንድትሆን አደረጋት። ለሴት ልጅ ትልቅን ማዕረግ ልቅና የሰጠ ዲን እስልምና። ሴትን የዲኑ አጋዥ አደረጋት። ከነቢዩ ዓለይሂ ሰላቱ ወሰላም ጋር አብረው በዳዕዋ የተሳተፉ ጦርነት አብረው የዘመቱ ሴቶች ነበሩ። አብረው እኮ ነው የዘመቱት። ሰሃቦቹ ሲወድቁ እኮ ነርሱ ነው የሚያክሙት የሰሃባ ሴቶች ናቸው። ጦርነቱ በጣም ሲብስ የሰው ቁጥር ሲያንስ ገብተው የሚጋፈጡት ሴቶች ናቸው። ልብ በል ጦርነት ነው፣ ሂጃብ ይገለጣል፣ ራቁት መሆን አለ። ይገባችኋል? ይሄን ተጋፍጠው ይሄን ዲን ከፍ ያረጉት የነብዩ ሰሃቢያቶች ሴቶች ነበሩ። እሑድ ጦርነት ላይ ኡሙ አማራ ትታወሳለች አይደል? ሰልፉ ተገለጠ፣ ሰሃባው ተበታተነ። ከነብዩ ስትከላከል የነበረችው ኡሙ አማራ ነች። ወደ ቀኝ ይዞራል ይላሉ ነብዩ አለይሂ ሰላቱ ሰላም፣ እሷን እንጂ ሌላ ላይ። ወደ ግራ ስዞር እዚህ ተስፈንጠራ መጣ፣ እሷ ነው ያለችው። ከፊት ለፊቴ ሲመጣ ኡሙ አማራ ነች። የሚወረወረውን ቀስት በእጇ ተመልሰው ነበር። ተገረሙ ነብዩ አለይሂ ሰላቱ። ስትወረውር ቀስቷ አይስትም፣ ቀስት ከሌላ ተቀብለው ለሷ ይሰጧት ነበር። ጦርነቱ ሲያበቃ አስጠሯት። አንቲ ኡሙ አማራ ምትፈልጊኝ ጠይቂኝ አላት። ልብ በል ይሄ ጥየቃ ምትፈልገው ነገር የሚመለስበት ጥየቃ ነው። ዱንያን አልጠየቀች። የአላህ መልእክተኛ ከእርሶ ጋር በጀነት ጎረቤት ልሆናለች። ሴቶች